በጣም ብዙ ፋይሎችን በስልኳ ካዘዋወረች በኋላ ነው የነቃው። እናም ያንን ፋይል ተከታትሎ በዳጣ ቢያስጠፋውም በስተመጨረሻ በሌላ ስልክ እንዳይጠፋ አድርጋ አዘዋውራ አስቀምጣውም ነበረ። እናም ተንኮሏ ከመጀመሪያም ጀምሮ ነው ያለው። ስለዚህ ዞሮ ዞሮ የከሰረው ማን ነው? ሞገስ ነው። ምክንያቱም በጣም ብዙ ንብረት አሳግዳበታለች ማለት ነው። ታግዷል። በጣም ብዙ ንብረት፣ በጣም ብዙ ብር፣ ብዙ ገንዘብ ታግዷል ማለት ነው። እገዳ ላይ ነው ያለው። ይሄንን ተንኮል መሀሌት በማድረጓ እናም ከዚህ በፊት ሲያስፈራራት ነበረ። የምታስታውስ ከሆነ ከዚህ በፊት ሞገስ ሲያስፈራራት ነበረ። የራቁትሽን ቪዲዮ እለቃለሁ እያለ ሲያስፈራራትን ቆይቶ በስተመጨረሻው ያላነሰ ንብረት በጣም ብዙ ብር ስታሳግድበት እናም እሱም በልክ ተነሳስቶ ቪዲዮን ለቀቀው ማለት ነው። ቪዲዮው በየቦታ ሲዳረስም ራሷን እስከ ማጥፋት ደርሳ ነበረ። መሀሌት በጣም በቃ ተማራ፣ ራሴን አጠፋለሁ፣ ይሄ ቪዲዮ እኮ በየቦታ ደርሷል፣ ቤተሰቦች እኔን ለማየት ጣሉ እያለች ስታወራ ኤፍራታም አንደኛሽን ብትሞች ይሻልሻል ወይም አገሩን ለቀሽ ጥፊ ሁላ ብላት ነበረ። ነገር ግን በረኪናውን ኤፍራታ ከእጇ ተቀብላ ባይሆን አገሩን ለቀሽ ጥፊ ራስሽን ከምታጠፊ ብላ በረኪናውን እስከ መቀበል ደረጃ ደርሳለች። ያ ማለት ምንድን ነው? ከዚህ በፊትም እንደዚህ አይነት ስራ ሰርታለች ለማለት ስለፈለግኩኝ ነው ይህንን ምሳሌ ያመጣሁላችሁ። ምክንያቱም በዛን ሰዓትም እጠቀማለሁ እያለችም ዞሮ ዞሮ የተጎዳችው እሷ ናት። ንብረቱ ቢታገድም ነገር ግን አንድ ቀን በተስፋ ይመለሳል ብዬ ተስፋ አደርጋለሁ። በየትኛውም መንገድ የራሱን ንብረት ሊያስመልስ ይችላል ሞገስ። አሁን ላይ ዝም ያለው የታገሰው የሆነ ምክንያት ቢኖረው ነው። ስለዚህ አሁንም ደግሞ ሞገስን ባጠቃችው መንገድ እሱን እየመሰለች ከእሱ ጋር አብራ እየበላች እየጠጣችም አብረው ያው እየሰከረችም ቢሆን እሷ ራሷን ስለምትጠብቅ ምክንያቱም ብዙም ጊዜም እሷ እንደዚህ የምታደርገው ማለት ነው ለማጥቃት እንጂ እሷ ብዙም አትጠጣም። ብቻ የምትጠጣ ትመስላለች እንጂ አትጠጣም። ለማጥቃት ነው የምትቀርበው። በቃ እኔም እኮ ወድጄሃለሁ፣ ሉላን ተዋት፣ ሉላን እርሳት ምናምን ትላለች። ግን እኮ ለራሷ ጥቅም ነው። የሚገርማቸው ነገር በጣም 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 ለመጠቀም ትፈልጋለች ማለት ነው። ለመጠቀም ትፈልጋለች። ማን? መሀሌት። ብዙም ጊዜ የምጠቀማለሁ እያለች ደግሞ በጣም ጉዳቱ እያመዘነባት ያለው ራሷ ናት። ምክንያቱም ለሰው ክፉ እንጂ ጥሩ ነገር መልካም ነገር አስባ ስለማታውቅ። አያችሁ፣ እኛ ራስ ወዳጆች ስንሆን በጣም ብዙ መስዋዕት እንደሚያስከፍለን አናስተውልም። የራሳችን ጥቅም ብቻ ነው ትዝ የሚለን ማለት ነው። ጥቅማችንን ብቻ እናስቀድማለን፣ ራስ ወዳጆች እንሆናለን። እና ያ ማለት ዞሮ ዞሮ ራሳችንን እንደሚጎዳ አናስተውልም። ስለዚህ የሰው ነገር መቼም የራስ ያደርጋለሁ ማለት ዘበት ነው። ከዚህ በፊት የብሩክን ንብረት ብሩክ እሷን ጥሩ ሚስት ትሆነኛለች፣ በምሳሌ እናት ቦታ ምትክ ትሆናለች፣ ልጄን ትንከባከባለች እያለም በጣም አምኗት ነበረ እሷን ያገባት፣ ለዛውም በ80 ማለት ነው ተፈራርመው ማለት ነው። እና በሳቱ ጥሩ እንደሆነች እንጂ የሚያውቀው ከጀርባው ተንኮለኛ እንደሆነች መሆኗን አያውቅም። ብሩክ በሳቱ በጣም ስለ መሀሌት ይከራከር ነበረ። በጣም ትልቅ ቦታ ይሰጣት ነበር። እሷ የምትለውን በሙሉ ይሰማ ነበረ። በጣም በቃ ትልቅ ቦታ፣ በትንሹም በትልቁም በጣም ጥል የሆነ ነገር ስትፈጥር ራሱ እሷን ለማረጋጋት ይሞክራል። ምክንያቱም በሳቱ ሲያገባት የእሷን ጥሩነት እንጂ ተንኮሏን አላወቅም ማለት ነው፣ መድብል እንደተናገረው። ስለዚህ ብዙም ጊዜ መሀሌት ማንንም የምትቀርበው ለጥቅም ብቻ ነው። አሁን ዝና እኔም እኮ እወድሃለሁ እያለችው አሰካረችው። በደንብ ሰክሯል። ነገር ግን ፋይሉን ልሰርቅበት እንደዚህ አይኑን እንዲህ ስትገልጠው ብድግ አለ። በቀጣይ ምን ሊፈጠር ይችላል ብላችሁ ታስባላችሁ? የምሬ ነው የምላችሁ። ዝና ከመሬት ተነስቶ አንቺ መሀይብ ነሽ፣ አንቺ ደደብ ነሽ እያለ የሚሳደበው ይሄንን ድርጊት ስታደርግ ራሱ እውነት አልመሰለውም፣ ህልምን የመሰለው በቃ በስመ አብ እያለውላ ሲገጽጽ ነበር ማለት ነው። ህልምን የመሰለው ሰማይኗን እንዳፈጠጠች ነው የቀረችው። ምክንያቱም ስትሰርቅ ተያዘች ማለት ነው። ፋይሉን ስትሰርቅ ጉድ። የማህሌት ተንኮል እንደቀጠለ ነው ማለት ይሄ የእውነት ተንኮሏ እንደቀጠለ ነው። መድብል ደግሞ ቅድስትን አይዞሽ፣ የሚያስለቅስሽ ነገር የለም ቅድስቴ፣ አታልቅሺ፣ በቅርቡ እስካለበት ድረስ እኔ ፈልጌ ያገኘዋለሁ። እናም ደግሞ ኤፍራታን አፋጥጫታለሁ። ኤፍራታ ደግሞ ለማህሌት የምትናገር ከሆነ በአጭር ጊዜ ውስጥ ያለውን ቦታ ዝናና ማህሌት ከጠቆሙኝ እኔ በአጭር ጊዜ ውስጥ አገኘዋለሁ። ስለዚህ በህይወት እያለ እንዴት አንቺ ታለቅሻለሽ? ለሞተ ሰው እኮ ነው ለቅሶ እንጂ እንዴት ታለቅሻለሽ? ሲላትም ጋሼ ናፍቆኛል፣ ጋሼ በጣም ጥሩ ሰው ነው፣
እሺ ምን ሆኖ ነው የጠፋው ብላ ስታለቅስም አታልቅሺ፣ እኔ በአጭር ጊዜ ውስጥ አገኘዋለሁ አልኩሽ እኮ አላት። መድብል ማለት ነው። በስተመጨረሻም እሽ ካለች በኋላ ዳጣዬም ቀጥታ የኤፍራታ ቤት ስታሳየው የኤፍራታ ቤት መጣ። መድብል ያለውን ነገር ነገራት። እሺ አሳውቅሃለሁ፣ ለማህሌትም እነግራታለሁ አለች። ማህሌትን ሜዳ ስትጠይቀው ለምን ጠየቅሽኝ ስትላትም ማህሌት አይ ለማወቅ ስለፈለግኩኝ ነው፣ ይሄንን ሚስጥር ግን ዝና ያውቀዋል እንዴ ስትልም ማህሌት አዎ ስለ ብሩክማ ድብና አድርጎ ሚስጥሩን ያውቀዋል፣ ምክንያቱም ብሩክ በሰዓቱ ሰራለሁ ብሎ ቃል የገባላቸው የስራ ባልደረባዎች የዝና የስራ ባልደረባዎች ናቸው። ያው በህገ ወጥ አይደል የሚሰሩት። ሲቀጥልም ዝናም እኮ በህገ ወጥ በሚሰራው ነው በጣም ሀብታም የሆነ ማለት ነው። በጣም ሀብታም ብር አለው፣ ገንዘብ አለው፣ በቃ የሌለው ነገር የለም። በህገ ወጥ እየሰራ ከእነሱ ጋር ሀብታም ሆኗል። ስለዚህ ብሩክ ደግሞ በሰዓቱ ቸግሮት ነው ራሱን አሳልፎ እስከ መስጠት ድረስ አስባቸዋል። ለምሳሌ ሲል ምሳሌ ቶሎ መታከም ስላለባትም ገንዘቡን ተቀብሏቸው ወስዶ ምሳሌን ያሳከማት ማለት ነው። እና ለዛም ነው ቤቱ አልተሸጠም ብላ ይግባኝ የጠየቀችው። ነገር ግን ይግባኝ ለመጠየቅ ለምን ቸኮልሽ? ነገሮቹ ሳይረጋገጡ ለምን ትቾኪያለሽ? አንቺ ምን አይነት መሀይብ ነሽ፣ ደደብ ነሽ በሚለው ሲጣረጋት ማለት ነው። እንዴ አንተ ይግባኝ መጠየቅ ትቻለሽ ያልከኝ አንተ አይደለህም እንዴ ስትለውም እኔ እኮ ጊዜው አሁን አይደለም፣ ግን ተረጋግተሽ ሁሉንም ነገር ሳታቂ ሳታጣሪ እንዴት ሮጠሽ ሄደሽ ይግባኝ ክስ ትመሰርቻለሽ? ምን አይነት አንቺ ማይብ፣ እንዴት ቢነገርሽ ነው የሚገባሽ? እያለ ዝና ቢያፋጥጣጥም ነገር ግን መሀሌት በጣም ኃይለኛ ናት። ያው ምላጭን አይቆርጥም። ግን ቢሆንም መሀሌት ጨካኝ ትሁን እንጂ ትፈራለች። በጣም ጨካኝ እንደሆነች እናውቃለን። ግን ዝና የሆነ ነገር ሲያወራ በጣም ትደነግጣለች፣ በጣም ትንበጨበጫለች። አሁንስ ሰለቸኝ፣ ወይ ከትዳር ያልሆንኩ፣ ወይ ከንብረት አልሆንኩ፣ ወይ ከገንዘብ አልሆንኩ ወይ ከብሩክ አልሆንኩ ብላ ቅጥል ትላለች። አንዳንዴ ደግሞ ስለ ብሩክ አንስታ ቆይ ዝና ብሩክ ያለበትን ለምንድን ነው የማትነግረኝ? ምን ሆነሃል ስትለው ቆይ አንቺ ብሩክን ታፈቅሪዋለሽ? ብሩክን ትወጂዋለሽ? ለምንድን ነው እውነቱን የማትናገሪው? እንዴ ዝም ብለሽ ብሩክ 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 ትያለሽ? ችግርሽ ምንድን ነው? ችግርሽ ምንድን ነው? ትወጂዋለሽ አይደል? እንደዚህ እየወደድሽው እያፈቀርሽው ለምንድን ነው ታዲያ የፈታሽው? ለነገሩ እሱን የፈታሽ አንቺ አይደለሽም። አረ በስማም በለኔ ረስቼዋለሁ ትላለች። አውቃ እኮ ነው። ግን እውነት ለመናገር ማህሌት ከዚህ በፊት ብሩክ የኔ ብቻ እንጂ ማንም ሊሆን አይችልም ብላ ነበረ። ግን ምን ያደርጋል ጥቅም ብቻ ነው የምትፈልገው ማህሌት፣ ጥቅም ብቻ ጥቅም ብቻ። በእርግጥ አዎ ከዚህ በፊት ተወደው ነበረ። ግን ከጊዜ በኋላ ምሳሌ ይሄ ቤት ተሽጦ ንብረቴ ሁላ ተሽጦ መኪናውን ተሽጦ ምሳሌ መታከም አለባት፣ እንደውም ቤቱን መኪናን ቢሸጥም ብሩ ስለማይበቃኝ ሞገስ ከራሱ ነው ጨምሮ የሚሰጠኝ ሁላ ሲላት ወዲያውንም ተቀየረች 100%። ክሱላ መስርታ እኔን የሚደርሰኝን ድርሻዬን ሁላ ስጠኝ ብላ ነበረ በመሀል ማለት ነው። ከዛ ቤቱና ንብረት በብሩክ ስም ያለ መስራት ማለት ነው። ከዛ ስሚ ይሄ የማን ስም ነው አንብቤ ዋላት ስታነበው በምሳሌ ስም ነው ያለው ንብረቱ፣ መካፈል አትችልም ጭራሽ። ከዛ በጣም ኃይለኛ ጥል ወጣ። ክሱን መስርታ ብሩክን ለማሳሰር ስትል ብሩክም በጣም ስሜታዊ ስለሆነ አንቺ የምሳሌ ሞት ነው የምትፈልጊው፣ ስለዚህ ከዛሬ ጀምሮ ፈትችሻለሁ፣ ቤት የለቀሽ ውጪልኝ ብሎ ጥቅም ብቻ እንደምትፈልገው ስለሚያውቅ ከቤት አባረራት። ተመልሳ መታም ሌላ ወንጀል ልትሰራ ስትል እግሯን ያ ሁላችንም ተመልክተናል። በሽጉጥ ፈንክቷት ላትመለስ አስወጣት ማለት ነው። ግን ብትወጣም አሁን ላይ እየቆጫት ነው። አንገቴ እንደፍቼ በኖርኩኝ ምን አንቀልቅሎኝ ነው እንደዚህ አይነት ድርጊት ያደረግኩት ብላ ራሷ እየቆጫት ነው። በጣም ቆጭቷታል። ስለዚህ ከባድ ነው እና አንዳንድ የሚፈጠሩ ነገሮች ከባድ ናቸው። ምክንያቱም ለራሳችን የሰውን ነገር ለራሳችን እናደርጋለን ማለት ይሄ ራስ ወዳጅነት ነው። ራስ ወዳጅነት ደግሞ ጥሩ አይደለም። ስለዚህ ዛሬ ከባድ ችግር ተፈጥሯል። መቼም አይምራትም ዝና፣ መቼም አይምራትም። ከስልኩ ፋይል ልትሰርቅ ስትል ዝና ወዲያውኑም ከእንቅልፉ ነቃና በጣም ደነገጠ። ህልሙላን የመሰለው። ከዛ ደንግጣ ስልኩን እዛው ፍራሽ ላይ ጣለችው ማለት ነው። እንደውም ከማን ጋር ነው የተመሳጠረችው? ከኤፍራታ ጋር ተመካክራ ነው ይህንን ሚና ልትጫወት የፈለገችው፣ ግን አልተሳካላት። ምላጭን አይቆርጥ። ሁለቱም አንድ ናቸው። እወዳቸዋለሁ። አስተያየታችሁን በኮሜንት አስቀምጡ። በቀጣይ እስክንገናኝ መልካም ቆይታ